አሲር ዛሬም አልተመለሰም። እንደጠፋ ነው። በእንጀራ አባቱ እንደታገተ ነው። በሱ መጥፋት ደግሞ የተጨነቁት ኖላዊ ዛሬም እሱን እያሰቡት ነው። ሀንዬ አባ ዛሬ እሑድ አይደለም ወይ? ለምንድነው ቤተክርስቲያን ያልሄድከው? ስትል አባቷን ጠየቀች። አሲር የለ እንዴት እሄዳለሁ በማለት ለሷ ይነግሯታል። አሲርን ክፉኛ ስለምወደው ነው መሰለኝ ጨንቆኛል ሀንዬ በማለት ለሀንዬ ይነግሯታል። ሀንዬ እኛ የት ብለን እንፈልገዋለን? እሱ ይመጣል አባ አትጨነቅ ስትልም ለፋዘሯ ተናግራለች። ወይዘሮ ሜላት ደግሞ ለሀና ስልክ ደውሉ ላት ብሬን ከፍዬ ነው የማሰራት ወደ ስራ ቦታዋ ተመለስ በማለት ለልጆቿ ጠየቀች። እሷም እንደኛው እኮ ሰውናትም በማለት ደግሞ የወይዘሮ ሜላት ልጆች ለእናታቸው መልስ መለሱ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍርፍ ይባል። ኖላዊ ድራማ ክፍል 25 በዛሬው ክፍል ላይ ኖላዊ በጣም ተጨንቀዋል። ልጃቸው ዛሬም አልተገኘላቸውምና ቤተክርስቲያን መሄድም አቁመዋል። እሱ የለም እንዴት ነው የምሄደው? ክፉኛ ወድጀዋለሁኝ እንዲሁም ጨንቆኛልም እያሉ እያሰቡና እየተከዙ ይገኛሉ። ሀንዬም ከስራ ቦታዬ ልቅርና አባዬ ከኔ ጋር እንሄድም ስትል ለአባቷ ተናግራለች። እንደዚያ አይቻልም፣ ያ ስራ ነው፣ ስራሽን ስሪ በማለት ወደ ስራ ቦታዋ እንድትሄድ አድርገዋታል። ኤልያስ ወሎየው ከደሴ አዲስ አበባ ጉዞውን አድርጎ ሀንዬንና ኖላውን ለመጠየቅ ወደ እሳቸው ጋር ለመሄድ አዲስ አበባ እንደደረሰ ለታሬ ደውሎለት ታሬ ተቀብሎታል። የነ ሀንዬ ቤት የት ነው እንድታሳየኝም በማለት ለታረቀኝ ሲነግረው ታረቀኝ እያለው ምንድነው እኔ ጋር ሳታልፍ ነው ወይ እነሱ ጋር የምትሄደው? አንተ ልጅ እንዴት ነው በማለትም ለኤልያስ ነግሮታል። ሀንዬ ወደ ስራ ቦታዋ እንደሄደች ጉዟን ወደዛ እንዳደረገች እናትና ልጅ ቤተክርስቲያን ለመሄድ እናት ልጇን ትቀሰቅሳለች። ነጋኮ እማ ቤተክርስቲያን እንሄድም ስትል እናቷ ትነሳና ሰላምዬ ቤተክርስቲያን አልሽኝ በማለት በልጇ በመሄዷ ትገረማለች። አዎ እኔ ቤተክርስቲያን እንሄድ ስላልኩሽ ነው ወይ የተገረምሽውም በማለት እናቷን ትጠይቃታለች። ተመስገን አሁን የምፈልጋት ልጅ ሆነሽልኛል፣ ብሞትም አይቆጨኝም በማለት ለልጇ ለሰላም ትናገራለች። በጠዋቱ ስለምን ሞት ነው የምታነሺው? ኧረ በስመ አብ በይ እማ በማለት ሰላም ለእናቷ ትመለሳለች። እነሱ ተነስተው ቤተክርስቲያን ይሄዳሉ። ምናሴ ተኝቷል። ሀንዬ ወደ ስራ ቦታ ስትገባ ሁለቱ የሉም። ቤተክርስቲያን እንደሚሄዱ አውቃለች። እለቱም እሁድ ነው። ወደ ምናሴ ክላስ እንደገባች ምናሴ ብላ ትቀሰቅሰዋለች። ሀንዬ መጣሽ እንዴ በማለት ሰላም ካላት በኋላ እነትዬ ቤተክርስቲያን ሄደዋል መሰለኝ፣ አንተ ደግሞ አልሄድክም፣ ምን ሆነ ነው አመመህ ወይም በማለት ለምናሴ ትነግሯለች። ሀንዬ አላመመኝም፣ ማታ ፊልም ሳይ አምሽቼ ነው የተኛሁትም በማለት ለሷ ይመልስላታል። ቤተክርስቲያን የምንሄደው ሲመቸን ብቻ አይሆንም ስትልም ደግሞ ለሱ መልሳለታለች። አውቃለሁ እኛ ሰዎች ደካማነንም በማለት ለሀንዬ ይመልስላታል። ስለ አንተ መልካምነት ስለ ምናሴም መልካምነት እያወራችው ነበር። አንተ በጣም መልካምና ጥሩ ልጅ ነህም እያለችው ለምናሴ ስትነግረው አንቺ ጥሩነቴን አለሽኝ፣ ለዛ ለከይሴ ሰው ግን የኔ ጓደኛዬ ባንቺ ላይ በህይወትሽ ላይ እንደዛ እንዲቀልድብሽ አደረኩኝም ማለት ያን ጨካኝ አሮንም ስም ያነሰዋል። አሁን በዚህ ሰዓት አሮንን ለምን አነሳኸውም በማለት ሀንዬ ትነግረዋለች። አይ አንቺ እንደጠበቅሽኝ ሰው ስላልሆንኩልሽም ነው እኔ ያመንኩት ሰው በአንቺ በጥሩዋ ላይ እንደዛ ስላደረገም ነው በማለት ለሷ ይመልስላታል። አንተ አሁን ተነሳ ታጠብ፣ እኔ ምግብ ላዘጋጅ በማለት ወደ ኪችኗ ትሄዳለች። ምናሴም ለመታጠብ ይነሳል። ምግቧን እየሰራች ስልክ ይደወልላታል። ስልክ እየደወለችላት ፍቅር ነበረች። ፍቅር መጀመሪያ ስልክ ደውላላት መገናኘትም አለብን ስላለቻት ወደ ስራ ቦታዬ እየተመለስኩ ስለሆነ አሁን ላገኝሽ እፈልጋለሁ ወይም በማለት ለፍቅር ስትነግራት ከቤት ታልወጣሽ ትንሽ ጠብቂኝ፣ ታክሲ ይዤ እመጣለሁ፣ 30 ወይም 40 ደቂቃ ነው የምቆየው ስትል ለሀንዬ ነግራታለች። ሀንዬ ደግሞ እስከዛ እንኳን አልጠብቅሽም፣ ስራ ቦታ መሄድም አለብኝ ስትላት አሁን እኮ ጠዋት ነው ስትል ለፍቅር
ፍቅር ትነግራታለች ለሀንዬ። አይ እኔ ስራ የምገባው ጠዋት ነው ብላ ተመልስላታለች። ሀንዬ ወደ ስራ ቦታዋ እንደሄደች ፍቅር አለቻት ቦታ ደርሳ ስልክ ስትደውልላት ሀንዬ ደግሞ ስራ ቦታ ናት ያለችው። ከስራ ቦታዋ እንዴት አድርጋ ትውጣ በጣም ተጨንቃ አሁን ምን ላድርግም ስልኩንም አላንሳው ወይንስ ምን ላድርግ እያለ ስታወራ ሰምቷት ወደ ኪችን እያመራው ምናሴ ሀንዬ ምን ሆነሽ ነው ለብቻሽም የምታወሪው በማለት ለሷ ይመልስላታል። አይ ስልክ ተደውሎልኝ የማገኘው ሰውም ነበረ በማለትም ስትመልስ እኔ እሰራዋለሁኝ እንደውም ምግብ መስራት ናፍቆኛልም ከሰራሁም እቆየሁም ሂጂ ምንም ችግር የለውም በማለት በደስታ እሷ እንድትሄድ እና የፈለገችውን እንድታደርግ ይነግራታል ማለት ነው። ከውጪ ደግሞ ከቤተ ክርስቲያን መልስ እናትና ልጅ መጡ። እናትና ልጅ ሲመጡ እርቦኛል ብላ ሰላም ትናገራለች። ያን ሁሉ መንገድ መተን አንቺ ደግሞ እዚህ ስትደርሽ ነው ወይ እርቦኛል የምትይው? አንቺ እንጠላሽን እኔ ላስቀምጥ፣ አንቺ ምግቡን አቅርቢም በማለት እናት ለልጇ ትናገራለች። ሰላምዬ ለመታጠብ ስትሄድ ወንድሟ ኪችን ምግብ እየሰራ ታየዋለች፣ ትገረማለች። ወንዱ ሀና ምን እየሰራህ ነው በማለትም ስትነግረው ምግብ እየሰራሁ ነው ብሎ ይጠይቃታል። ምን አይነት ምግብ ነው በማለት ደግሞ ሀንዬ ትሄዳ ነው አንተ ምግብ የምትሰራው ብላ ስትጠይቀው ስልክ ተደውሎባት ወጣች በማለት ይመልስላታል። እሺ እጄን ልታጠብ ልንጣና አግዝሃለሁ በማለት እህቱ ለሱ ስትመልስለት እናቲቱ ትመጣለች፣ ታያለች፣ ትገረማለች። ምን ትሰራለህ አንተ እዚህ ያለ ቦታ በማለት ሰራተኛዋ ወይንም ሀና የት ሄዳ ነው አንተ ምግብ የምትሰራው በማለት ስትነግረው ስልክ ተደውሎባት ያን ሰው ለማግኘት ነው የወጣችው በማለት ደግሞ ጨርሳለች፣ የቀረው ማቀራረብ ብቻ ነው እማ በማለት ለእናቱ ይመልስላታል። እኔ እኮ ገንዘብ የምከፍላት እንድትሰራ ነው አንተ ለምን ትሰራለህ ብላ ሰራተኛዋን እዚጋ ስትሳደብ እሷም እንደኛው ሰው ናት ልንረዳት ይገባል ደግሞ ጨርሳለችም እኮ በማለት ለእናቱ ይመልስላታል። አሁን ከቤተ ክርስቲያን መተሽ ይህንን ትናገሪያለሽ እንዴ እማ በማለትም ሰላም ትናገራለች። ሰላም ምንም የተናገረችው ነገር የለም። ታጥቤ አግዛሃለሁ ምነው እያለችው ሀና እዚህ ቤት ስትሰራ ለምንድነው እስከዛሬ ምንም ብለሽ የማታውቂው ዛሬ እንደዚህ የምትያት? እሷም እንደኛው ሰው አይደለችም ወይ አንረዳትም ወይ ልንረዳትም ይገባልም በማለት ሁለቱ እንግዲህ ለእናታቸው እየነገሩ ይገኛሉ። ሴትዮዋ ግን በጣም ተነጫንጫለች እና ከአንዳንድ ቀን እንደዚህ ያደርጋታልም በማለት ለወንድሟ ነግረዋለች። ምክንያቱም እማ ለምንድነው እንደዚህ የምትሆነው ብሎ ለእህቱ ሲጠይቃት ሳሎን እንዳኮረፈች ትቀመጣለች። ወይዘሮ ሜላት ኤልያስ ወሎየው ደግሞ ሀንዬን ለማግኘት ለታሬ ነግሮታልና ለሀንዬ ስልክ ይደውልላታል። ሀንዬ ወጣችው ከፍቅር ጋር ለመገናኘት ነበር። ቤተ ክርስቲያኑ ጋር ነኝ ብላ ስላለቻት እኔም ቤተ ክርስቲያኑ ጋር ነኝ በስተቀኝ በኩል ስትላት እኔ በስተግራ በኩል ነኝ እያለቻት እየጠበቀቻት ያ የመወዳት የልጅነቷ የፍቅር ጥያቄ ያቀረበላት ያገሯ ልጅ እሷን ፍለጋ አዲስ አበባን ተመልሼ ማየት አልፈልግም ብሎ የሄደው ልጅ ግን አባቷ ኖላዊንና ሀንዬን ለማየት ተመልሶ ይመጣል። እሱ ሲደውልላት ያቺ የምትጠብቃት ልጅ ትተውና ወደ እሱ ጋር ትሄዳለች። የት ነህም ስትለው ቦታውን ይነግራትና እዛ ቦታ ትሄዳለች። ስታየው እቅፍ ታደርገውና እያለቀሰች ከሱ ጋር ሳሳማሉ። ለምንድነው የምታለቅሹ በማለት ይጠይቃታል። የማውቀውን ሰው እንደዚህ አግኝቼ ታቀፍኩኝ ቆይቻለሁኝ ኤልያስ እንዴት ነህም በማለት ለሱ ትነግረዋለች። እሱ ደግሞ ችግር አለ ወይ ምን ሆነሽ ነው በማለት ቁጭ ብለው እያወሩ ነበር። ደሴ እንዴት ናት ኤልያስ በማለት ትጠይቀዋለች። ደሴ አገር ምን ትሆናለች በማለትም ይነግራታል። እናንተ ከሄዳችሁ በኋላ እኔ ደሴ ምንም አትመስለኝም በማለትም እንደገና በቃ እኔ ልቤ ያለው ከናንተ ጋር ነው በማለትም ይጠይቃታል። ግን ፋዘር ደህና ናቸው ወይ በማለት አጥብቆ ይጠይቃታል። ፋዘር ደህና ነው በማለት ድንገት ደግሞ በሀሳብ ጭልጥ ይልና በፊት ላይ እሱ ሆስፒታል እየሰራ እሷም ሆስፒታል እየሰራች እሱ መንገድ ላይ እንደቆመ ከጓደኛው ጋር እሷ ወደ ስራ እየሄደች ጓደኛውን ግፍትር ሲያደርገው ወደ ሀና ላይ ሲወድቅ እግሯን ረግጦት ነበረ። ያንን እያስታወሰና እግሯ ትንሽ
የደማውን እየነካው ጎዳሾይ እያላት ያንን እያስታወሰ በሀሳብ ጭልጥ ብሎ ነበረ። ድንገት ትደነግጥና የማገኘው ሰው እየጠበኩኝ ነበረ፣ ረሳሁት፣ አንተ ስትደውልልኝ ነው እትቸው የመጣሁት፣ መሄድ አለብኝ ብላ ተጠይቀዋለች። ምን ሆነሽ ነው? ደህና አይደለሽም ወይ? በማለት አጥብቆ ይጠይቃታል። ያንን በስልክ አወራሃለሁ፣ ግን እንዴት እንደመጣህ ባላውቅም በምፈልግ ሰዓት ነው የመጣኸው፣ ያለውን ነገር በስልክ እናወራለን በማለት ከሱ ጋር ትነግረዋለች። ፍቅርም መንገድ ላይ ቆማ ያችን ሀናን እየጠበቀች ኖላዊ ከቤተ ክርስቲያን ሲመለሱም አልፈዋት ሲሄዱ አባባ አባባ በማለት ትጠራቸዋለች። አልፈውኝ ሊሄዱ ነበረ በማለት ትላቸዋለች። ልጄ አላየውሽ ነበር፣ እንዴት ነሽም? የት እየሄዱ ነው በማለት ስትጠይቃቸው ከቤተ ክርስቲያን እየተመለስኩኝ ነው፣ የጠፋውን ሰው አገኘሻቸው ወይ በማለትም ይጠይቋታል። እየጠበኳቸው ነበረ፣ ቆየሁ፣ እዚሁ ልበቅል ነው፣ ከእርሶ ጋር መሄድ አለብኝ በማለት ከእሳቸው ጋር ትሄዳለች። ወደ ቤት ልትሄዱም ከሆነ ልሸኛችሁም በማለት ስትላቸው እዚህ የማገኘው ሰው አለ፣ እሱን ላግኝና ወደ ቤቴም እመለሳለሁ በማለት ለእሷ ይመልሱላታል። ታሬ ቁጭ እንዳለ ታሬ ጋር ይሄዱና በጣም ከተጨነቁ ያንን የተጨነቁበትን ሀሳብ ለእሱ ይነግሩታል። የአሲር መጥፋት ነው ያስጨነቀኝም በማለት ይነግሩታል። እሱ ደግሞ የእሱ ልጅ ነገር እኔም በጣም ጨንቆኛል፣ እስኪ ለጓደኞቼም ጠይቄ አፈላልጋለሁም፣ እርሶ ሂዱ ወደ ቤትም በማለት ጤናዎት እንዴት ነው በማለት አጥብቆ ጠይቋቸው እሳቸው እኔ ደህና ነኝ፣ ያስጨነቀኝ የልጅ መጥፋትም ነው በማለት ለታሬ ይነግሩታል። ኤልያስም በጣም በሀሳብ እየተከዘ ነበር። የፍቅር ጥያቄውን ሲያቀርብላት እሷን እየፈራት ልነግርሽ ነበረ ግን እንዴት አድርጌ ነው ትቆጭኝ እንደሆነ እያለ ያንን በሀሳብ እሷ ጥለው ከሄደች በኋላ መንገድ ላይ ተቀምጦ በሀሳብ እሷን እየተብሰለሰለ ነበር። እውነቱን ግን እኔ ፍቅር ይዞኛል ካንቺ በማለት ሲነግራት አንተ እኮ ለእኔ ወንድሜ ነህ፣ እንዲህ በማሰብህ አዝንብሃለሁ በማለት ጥላው የሄደችውን እያሰበ ነበረ። ታሬ ደግሞ ለሰው ደውሎ መንገድ ላይ ስልክ እያወራ እያለ ማን ይመጣል? ኤልያስ ጋር ይገናኛሉ። አገኘሃት ወይ በማለት ይነግረዋል። አዎ አገኘኋት፣ ግን ከፍቷታልም በማለትም ይነግረዋል። በዚህ ሰዓት ግን እንዴት ልታገኛት ቻለህ? እሷ እኮ ስራ ናት በማለት ታሬ ለኤልያስ ይነግረዋል። ኤልያስ እኔ እንጃ አላውቅም፣ ግን ቅር ብሏታልም በማለት አሁን ይነግረዋል። በቃ ወደ ቤት መሄድም አለብን በማለት ወደ ቤቱ ይዞት ለመሄድ ይወስናል። እሱ ግን ከመጀመሪያውም ሻንጣ እንኳን ልቀበልህ ሲለው እኔ እዚህ የመጣሁት ሀንዬ ጋር ላርፍ ነው፣ ናፍቃኛለች፣ የእሷን ቤት ብቻ እንድታሳየኝ በማለት ነበር ለታሬ እየነገረው። እሱም ደግሞ በዛ መልክ ነበር ወደ ቢሮ እንዳርፍ አድርጎት በኋላ ላይ ወደ ሀንዬ ጋር እንዲገናኝ እያደረገው። ኖላዊም እንግዲህ ወደ ቤታቸው ሊመለሱ ጉዟቸውን እየቀጠሉ ሀንዬና ማን ይገናኛሉ? የተቀጣጠሩት ፍቅር ተገናኝተዋል። ፍቅርና ያቺ ሀንዬ ተገናኙ። ሀንዬ ማለት አንቺ ነሽ አይደለ በማለት ፍቅር ትጠይቃታለች። አዎ በማለትም ትጠይቃታለች። እንግዲህ የላከኝም መዝገቡ ነው፣ ስልክ ቁጥርሽንም እየሰጠኝ እሱ ነው፣ ሰፈሩንም ሁሉንም አልተሳሳትኩም በማለት ትጠይቃታለች። እኔ ግን መዝገቡ የሚባል ሰው አላውቅም በማለትም ትጠይቃታለች። ምክንያቱም መዝገቡ የሚባል ሰው ታውቂያለሽ ወይ ስትል አዎ አውቃቸዋለሁ በማለት የኖላዊ ጓደኛ ነበር እሷ ያሰበችው። አረ ይሄ ወጣት ነው ልጅም ነው በማለት ለሀና ስትነግራት ሀና ደግሞ ወንድምሽ ተሳስቷል ማለት ነው፣ የላከሽን ሰው ሂጂና እንደገና ጠይቂውም በማለት ጥላት ትሄዳለች። በቃ ልትሄጅም ነው በማለት ደግሞ ፍቅር ስትላት አዎ እኔ በማርያም ስላልሽኝ ነው እንጂ የመጣሁት ስሬን ጥዬ ነው የመጣሁትም በማለት ወደ ስራ ቦቷ ለመሄድ ትወስናለች። ወይዘሮ ሜላት ደግሞ ሳሎን ተቀምጣ እያንገበገባት ነው የሀንዬ መሄድ። ሀንዬን ደውሉላት በማለት እንዲሁም አሲር ደግሞ ክላሱ ነው የሚቀበረው ከክላሱ አይወጣም በማለት ለእህቱ ስትናገር ለምን ፈልገሽ ነው ብላ ትላታለች። ስልክ እንዲደውልልኝ ነው፣ እኔ መደወል አቅቶኝ አይደለም፣ ለሀና ደውሉና ወደ ስራ ቦቷ እንድትመለስ እናንተ ናችሁ ያባጠጣችኋት፣ እኔ ገንዘብ ከፍዬ ነው የምትሰራልኝም በማለትም እያመነጫጭቀች ስትናገር ሰላምዬ በጣም ይከፋትና ለእናቲቱ የምትላት ነገር እባክሽ እንደዚህ አትበይ
በይም እሷም እንደኛው ሰው ስለሆነች እንረዳትም እያለች ነበር። እንግዲህ ከወሎ ከደሴ ድረስ እየመጣው የልጅነት የፍቅር ጥያቄዋን እያቀረበላት የአገሯ የደሴ ልጅ ኤልያስ ወሎዬ ፋዘሯ ኤልያስ ወሎዬ ይደውልልኛል ብላለች። ምን አለ ልጄ እሱን ብታገባልኝ ብለው ነበር በባለፈው ቪዲዮ ላይ። እሷ ግን ደግሞ አንተን ሳላሳክም እኔ የራሴን ህይወት አልጀምረም በማለት ለእሳቸው ስትመልስላቸው እኔ አልድንምና ታዲያ አንቺ ቆመሽ ልትቀሪ ነው ወይ ሀንዬ በማለት ሲናገሩ አሲር ሰምቶ ነበርና አሲር ምግብ ቀርቦ ያንን ምግብ እትቶት ነበረ ከፍት ብሎት የወጣው ምክንያቱም አሲር ስለሚወዳት። እንግዲህ በዛሬው ቪዲዮ ላይ ወይዘሮ ሜላት ሀንዬን ያልተረዳቻትን ነገር አለ። እሱም እንደዛ እንደ ልጄ ነው ማይሽ እያለቻት ውሸት ነው የገንዘብ መክፈሏ አንገብግቧት ገንዘብ ከፍዬ ነው የማሰራት ወደ ቤቷ ትመለስ እያለች ነው። ኖላዊም ዛሬ ፍለጋ ላይ ናቸው፣ አላገኙትም። ኤልያስ ወሎዬም እንግዲህ ከደሴ አዲስ አበባ ድረስ ሄዷል። ሀንዬን የመወዳትን እና የሚያፈቅራትን ልጅ ፍለጋ እንዲሁም ደግሞ ኖላዊን ማለት ነው። ኤልያስም እንግዲህ እነሱን ፍለጋ አዲስ አበባ መጥቷል ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ቤተሰብ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር እያደረጋችሁ ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ። በያላችሁበት ሰላም ቆዩ ቤተሰብ። ባይ ባይ።